ሳትታገሉ አሸንፉ። ለምንድነው አንዳንዴ አንድን ነገር በጉልበት በፈለግከውና በታገልክለት ቁጥር ከእጅህ እየራቀ የሚሄድ? ለምንድነው ሰውን ለማስደሰት ሕይወትን ለማስተካከል ስትታገል በምትኩ የሚደርስብህ ከባድ ድካምና ባዶነት ብቻ የሚሆነው? ታላቁ የቻይና የጦር ስትራቴጂስት ሰን ሱስ ከዓመታት በፊት አንድ እውነታ ተናግሮ ነው። ከፍተኛው የጦርነት ጥበብ ጠላትን ያለምንም ውጊያ ማሸነፍ ነው። ቅዱሱ ቃልም ሲናገር እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ ሲል ይናገራል። ግን ልብ በል፣ ይህ ማለት እጅን ሰጥተህ ተቀመጥ ማለት አይደለም። ከዚህ በኋላ የምታደርገው ትግል ሁሉ የተሳሳተ ቦታ ላይ ጉልበትህ እየባከነ መሆኑን የምትረዳበት ሰዓት አሁን ነው። ዛሬ በጉልበት ሳይሆን በጥበብ፣ በመታገል ሳይሆን በመልቀቅ ሕይወትን እንዴት ማሸነፍ እንደምትችል በእነዚህ ጥልቅ የሥነ ልቦናና የሕይወት ሕጎች ትማራለህ። ይህ ቪዲዮ ምናልባት ማታ ማታ እንቅልፍ የሚነሳህን ውስጣዊ ጦርነት በአንድ ሌሊት ሊያበቃው ይችላል። ከእኛ ጋር እንዳለ እንድናውቅ ቪዲዮውን ላይክ አድርገው። ይህ መልእክት አሁን በዚህ ሰዓት በጭንቀት ውስጥ ላለ አንድ ወዳጅ ሼር በማድረግ አብረን እንድረስለት። ወደፊት እንደዚህ አይነት ሕይወት ቀያሪ ትምህርቶችን ለማግኘት ቻናሉን ሰብስክራይብ ማድረጉን አይርሱ። በማንኛውም የሕይወት ተግዳሮት ላይ ዋን ቱ ዋን ካውንስሊንግ ወይም የመማከር አገልግሎት ከፈለጉ እታች ባለው ስልክ በ0966 91 96 23 ላይ በመደወል የማማከር አገልግሎቱን አሁኑኑ ማግኘት ይችላሉ። አንደኛ፣ የውስጥ ኃይልን በመመለስ መታገል። The law of reversed effort። አንድን በረሮ ለመያዝ በሮጥክ ቁጥር እየራቀች ትሄዳለች። ነገር ግን ዝም ብለህ ስትቀመጥ መታ ትከሻ ላይ ታርፋለች። ሕይወትም ልክ እንደዚህ ሆነች። አንዳንድ ነገሮችን በጉልበት ለማምጣት፣ ሰዎችን በግድ እንዲወዱን ለማድረግ ወይም አንድን ሁኔታ በኃይል ለመቀየር ስትታገል ነገሩ ይበልጥ እየተበላሸ ይሄዳል። በሥነ ልቦናው ዓለም ይህ ፓራዶክሳል ኢንቴንሽን በመባል ይታወቃል። የታላቁ ፈላስፋ አለን ዋትስ የተገላቢጦሽ ሕግ ደግሞ እንዲህ ይላል፣ ወደ ውሃ ውስጥ ገብተህ ለመንሳፈፍ በታገልክ ቁጥር ትሰምጣለህ። ዘና ብለህ ራስን ስትለቅ ግን ውሃው ራሱ ያንሳፍፋል። እውነተኛ ኃይል የሚመጣው ከማንገራገር ሳይሆን ከመረዳት ነው። የምትፈልገውን ነገር አውቀህ ነገር ግን ለውጤቱ ባሪያ ሳትሆን ስትቀር ያሰብከው ነገር ወደ አንተ መምጣት ይጀምራል። አንዳንዴ ትልቁ ማሸነፍ በክብር እጅህን መሰብሰብ ብቻ ሊሆን ይችላል። ሁለተኛ፣ መቆጣጠር የማትችለውን መተው። ራዲካል አክሰፕታንስ። አብዛኛው የሕይወት ጭንቀት የሚመነጨው መቆጣጠር በማትችለው ነገር ላይ ለመቆጣጠር ከሚደረግ ከንቱ ትግል ነው። የሰዎችን አስተሳሰብ መቀየር አትችልም። የሰዎችን ስሜት ወይም ተግባር መቀየር ወይም መቆጣጠር አትችልም። ታላቁ የስቶይክ ፈላስፋ ኤፒቴከስ በሕይወት ውስጥ አንድ ትልቅ ምስጢር አለ። እርሱም ከቁጥጥራችን ውጪ በሆኑ ነገሮች ላይ መጨነቃችንን ማቆም ነው ይላል። ሳይንሳዊ የጭንቀት ጥናቶች እንደሚያሳዩት 85% የሆነው የሰዎች ጭንቀት ፈጽሞ በማይፈጠሩና መቆጣጠር በማይችሏቸው ነገሮች ላይ የሚያጠፉት ጉልበት ነው። አንተ መቆጣጠር የምትችለው የራስን ምላሽ፣ የራስን አቋምና የራስን ሰላም ብቻ ነው። ሌላው ሰው ምን እንዳሰበ፣ ምን እንዳወራ ወይም ምን እንዳደረገ ማሰብ ስታቆም ትልቅ የነፃነትን አየር ትተነፍሳል። የዓለምም ሸክም ከጫንቃ ላይ አውርድና በራስ አእምሮ ግዛት ላይ ብቻ ንጉሱ። እስኪ ወደ ሦስተኛው እንሂድ። የሄደን ሰው በሩን ከፍተህ ሸኘው። ዶንት ቼዝ ዞዝ ሁ ሊቭ። በሕይወት ውስጥ ማስታወስ ያለብህ አንድ ትልቅ ሕግ ይሄ ነው። ከአንተ ሕይወት መውጣት የፈለገን ሰው ለማቆየት አትለምን፣ አትከራከር፣ አታልቅስ። ዋጋህን አውቆ አብሮ መሆን የማይፈልግ ሰው ለማቆየት ምንም አይነት ትግል አይጠይቅም። አንድ ሰው አንተን ትቶ ለመሄድ ከወሰነ በሩን በሰፊው ክፈትለት። በግድ የመጣ ነገር በግድ መሄዱ አይቀርምና። ራስን ዝቅ አድርገህ የምታቆየው ማንኛውም ግንኙነት መጨረሻው ውርደት ነው። የሄደው ሰው የተሻለ ቦታውን ይተካል። እውነተኛ ፍቅርም ሆነ አክብሮት በግድ የሚገኝ ሳይሆን በፈቃደኝነት የሚሰጥ ነው። ዛሬ ጀምርና መሄድ የፈለገውን ሰው በሰላም ሸኘው። ያኔ እውነተኛ ዋጋ ለራሱ ይቆማል። አራተኛ፣ ዝምታን እንደ ከባድ መሳሪያ ተጠቀም። ሳይለንስ as a heavy weapon። ሰዎች ሲያናድዱ፣ ሲተቹ ወይም ዋጋ ሲያሳጡ የመጀመሪያው ውስጣዊ ስሜት መልስ መስጠት፣ መከራከር ወይም ራስን መከላከል ሊሆን ይችላል። ግን
ለሚደርስበት ትችት ወይም ጥቃት ሁሉ ምላሽ መስጠት የለብህም። በሮበርት ግሪን የተጻፈው ታዋቂው The Fourth Law of Power በተሰኘው ሕግ ላይ ቁጥር 4 እንዲህ ይላል፣ ሁልጊዜም ከሚያስፈልገው በላይ አታውራ። Always say less than necessary። ቅዱሱ ቃልም ሲናገር ሰነፍ እንኳን ዝም ቢል እንደ ጠቢብ ሆኖ ይቆጠራል በማለት ይነግረናል። ሰዎች ሲያናድዱ የምትሰጠው እርጋታ የተሞላበት ጩኸት ከማንኛውም ጩኸት በላይ ጠንካራ መልእክትን ያስተላልፋል። ዝምታ ግራ ያጋባቸዋል። የውስጥህን ሰላም እንዳላገኙት ሲረዱ ይሸነፋሉ። ራስን ከመግለጽ ነፃ አውጣ። ዝምታ ራሱ ትልቅ መልስ ነው። 5ኛ ትኩረትን መንፈግ withholding your attention። የኃይልህን ሚዛን ማወቅ ነው። በዚህ ዘመን ካሉ ውድ ሀብቶች ውስጥ ትኩረትን ሰዎች ሲንቁ በአግባቡ ሳይዙ ሲቀሩ ልታደርገው የሚገባ ትልቁ ቅጣት እነሱን ለማሳመን መሞከር ሳይሆን ትኩረትህን መንጠቅ ነው። በስነ ልቦናው ዓለም ኦፕረንት ኮንዲሽን በመባል የሚታወቀው ጥናት እንደሚያስረዳው ማንኛውም ባህሪ ትኩረት ሲያገኝ ያድጋል፣ ትኩረት ሲነፈግ ደግሞ ይሞታል። ሰዎች በአንተ ላይ ያላቸውን ኃይል የሚያገኙት አንተ በምትሰጣቸው ትኩረት ልክ ነው። ሲያዋርዱ ካለቀስክ፣ ሲርቁ ከለመንክ ኃይልህን ወይም ትኩረትህን እየሰጠ ነው። ከዛሬ ጀምሮ ይህንን አቁም። ዋጋህን ላላወቀ ሰው አንዲትንም ሰከንድ አታጥፋ። እንደ ንጉሥ ትኩረትህን ንፈጋቸው። ያኔ እውነተኛ ዋጋህን ያውቁታል። ትኩረትህ ውድ ነው። ለማይገባቸው አትስጥ፣ ለሚገባቸው ብቻ አድርግ። 6ኛ የእምቢ ቃል ግርማ ወይም the majesty of no። አብዛኛውን ጊዜ በሕይወታችን የምንደክመውና ዋጋችንን የምናጣው ሌሎች ሰዎችን ለማስደሰት ብለን የራሳችንን ስሜት ስለምንገድል ነው። የሰዎችን ፊት ላለማስከፋት ብለን ወይም ክፉ ነው ብለውን እንዳይሉን ፈርተን በውስጣችን እምቢ እያልን በአፋችን ግን እሺ እያልን ስንት ነገራችንን አበላሸን። ይህ ግን ራስን አሳልፎ የመስጠትና የማዋረድ ትልቁ ደረጃ ነው። በስነ ልቦናው ዓለም ይህም ባህሪ ፒፕል ፕሌዚንግ ወይም ሰዎችን የማስደሰት በሽታ ይባላል። ይህ በሽታ የራስን ሕይወት እንድትጠላና የሌሎችን ሰዎች ሕይወት ባሪያ እንድትሆን ያደርጉ። ታዲያ ታዋቂው ባለጸጋና ፈላስፋ ዋረን በፌት አንድ ታላቅ ምስጢር ሲናገር በስኬታማ ሰዎችና እጅግ በጣም ስኬታማ በሆኑ ሰዎች መካከል ያለው ትልቁ ልዩነት እጅግ ስኬታማዎቹ ሰዎች ለብዙ ነገር እምቢ ማለታቸው ነው ይላል። እምቢ ማለት ትዕቢት አይደለም። እምቢ ማለት ራስ ወዳድነት አይደለም። እምቢ ማለት የራስን ሰላም፣ ጊዜና ክብር የመጠበቂያ ግንብ። ድንበር የሌለው ሰው ማንነቱን በቀላሉ ይነጥቃል። ስለዚህ ዛሬውኑ ይህንን ውሳኔ አስተላልፍ። ለሚያደክም ግንኙነት፣ ለማይጠቅም ጥያቄ፣ ዋጋህን ለሚያሳንስ ማንኛውም ነገር ደረትን ነፍተ አይን አይኑን እያየ እምቢ ማለትን ተለማመድ። እስኪ ወደ 7ኛው መጥፋትን እንደ ስትራቴጂ መጠቀም። the strategy of absence። ሰዎች ዋጋህን እንዲያውቁ ከፈለክ ሁልጊዜ የምትገኝ ወይም አቬለብል መሆንን አቁም። በኢኮኖሚክስ ትምህርት ውስጥ አንድ የማይቀየር ሕግ አለ። የአንድ ነገር አቅርቦት በበዛ ቁጥር ዋጋው ይቀንሳል። the law of supply and demand። ይህ ሕግ ለሰው ልጅ ለስነ ልቦና በትክክል ይሰራል። ሁልጊዜ ለሰዎች የምትገኝ ከሆነ፣ እያንዳንዱን ስልካቸውን በሴኮንድ የምታነሳ ከሆነ፣ ለቀጠሯቸው ሁሌም ከች የምትል ከሆነ በአይናቸው ላይ እየቀለልክ ትመጣለህ። ታዲያ የታላቁ ጸሐፊ ሮበርት ግሪን መጽሐፍ ላይ ሕግ ቁጥር 16 እንዲህ ነው፣ ክብርህንና ዋጋህን ለመጨመር አልፎ አልፎ መጥፋትን ተጠቅም። ፀሐይ ሁልጊዜ ብትወጣ ኖሮ ማንም አያደንቃትም። ጨረቃም ውበቷ የሚጎላው በጨለማ ብቻ ስለምትወጣ። ሰዎች አንተን ማጣት ምን እንደሚመስል እንዲሰማቸው እድል ስጣቸው። የጉድለት ስሜት ወይም ስካርሲቲ ሰዎችን ያነቃል። ራቅም፣ ወደ ራስህ ዓለም ተመለስ። ያኔ በአንተ ላይ ያላቸው አመለካከት እንዴት እንደሚቀይሩት በግልጽ ታያለህ። ቁጥር 8 ክፍተቱን መፍጠርና ስሜትን ማዘግየት። ሕይወትን ሳትታገል የምታሸንፍበት ትልቁ ጥበብ ሰዎች ለሚወረውሩብህ እሳት ወዲያውኑ ምላሽ አለመስጠት። አንድ ሰው ሲሰድብህ፣ ሲኮንንህ ወይም በንዴት ሲጮህብህ ወዲያውኑ መልስ ለመስጠት አትቸኩሉ። ያ ሰው የራሱ የውስጥ ጦርነትና ድክመት አለበት። በአንተ ላይ እያንጸባረቀ ያለውም ያንን ነው። አንተ መልስ ስትሰጥ ወደ እሱ የቆሻሻ ማጠራቀሚያ ውስጥ እየገባ ነው ማለት ነው። በአይሁዳዊው የሥነ ልቦናው ሊቅ ዶክተር ቪክቶር ፍራንክልስ ሲናገር በማነቃቂያና ወይም ስቲሙለስ
በምላሽ ወይም ሪስፖንስ መካከል አንድ ክፍተት አለ። ከዚህ ክፍተት ውስጥ ደግሞ ነፃነታችንና ኃይላችን ይገኛል። ሰዎች ሊያናድዱ ሲሞክሩ ጥልቅ የሆነ አተነፋፈስ ውሰድ። 10 ሰከንድ ያህል ዝም በል። ያኔ ስሜት ሳይሆን አይምሮ አንተን መምራት ይጀምራል። እነሱ በፈጠሩት ማዕበል ውስጥ ራስን አታስገባ። ቆመ ታዘባቸው እንጂ ተዋናይ አትሁን። ይህ ነው ትልቁ የሥነ ልቦና የበላይነት። እንዲህ እያለን ወደ 9ኛ ደርሰናል። የሰዎችን ሸክምና ድራማ አለመሸከም። refusing to carry other dramas። አንዳንድ ሰዎች ልክ እንደ ስፖንጅ ናቸው። የሌላን ሰው ጭንቅላት፣ ሐዘን፣ ችግር ሁሉ ወደ ራሳቸው ያመጡታል። ጓደኛ ሲጣላ አብረ ትጣላለህ። ሰው ሲያዝን የራስን ሕይወት አቆመ አብረ ትሰቃያለህ። ነገር ግን አስታውስ፣ አንተ የመልሶ ማቋቋሚያ ማዕከል ነህ አይደለም። በሕይወት ውስጥ ኢሞሽናል ቫምፐርስ ወይም ደግሞ የስሜት መጣረጫ የሚባሉ ሰዎችን ተጠንቀቅ። እነዚህ ሰዎች ሁልጊዜ የራሳቸው የሆነ ድራማና ቀውስ አለባቸው። አንተ ደግሞ የእነዚያ ቀውስ ተካፋይ ሊያደርጉ ይፈልጋሉ። ሌሎች መርዳት፣ ማዘን መልካም ነገር ነው። እሱን አልከለከልኩም። ነገር ግን የሌሎችን ሸክም ተሸክመ የራስን ወገብ አትሰባብር። የሌሎች ሰዎች ድንገተኛ አደጋ ያንተን የሕይወት መመሪያ ሊሆን አይገባም። የራስህ ኃይልና ሰላምን ጠብቅ። አቅምህ በሚፈቅደው ልክ እርዳ። ከዛ ውጪ ግን በሰዎች ችግር ውስጥ ከመስመጥ ራስን ማዳን አለብን። 10ኛ የራስን ዋጋ በራስ መወሰን ወይም validating your own worth። ትልቁ የሕይወት ውድቀት የሚጀምረው የራስን ዋጋ ሌሎች ሰዎች በሚሰጡ አስተያየት ላይ ስትመሰርት። ሰዎች ሲያጨበጭቡልህ ጥሩ ነው። ሰዎች ስለተቹ ደግሞ መጥፎ አትሆንም። ዋጋ ከውጪ የምትፈልግ ከሆነ የሰዎችን አስተያየት ሲቀር አንተም አብረህ ትወድቃለህ። በፍልስፍናው ዓለም ሎከስ ኦፍ ኮንትሮል ወይም የመቆጣጠሪያ ማዕከል የሚባል አንድ ጽንሰ ሐሳብ አለ። ኃይላቸውን ከውጪ የሚጠብቁ ሰዎች ሁልጊዜ የሌሎች ጥገኞች ናቸው። አንተ ግን ዋጋህን ከውስጥ ፈልግ። ራስን ውደድ፣ ራስን አክብር። ማንም ሰው መጥቶ ጎበዝ እንዲልህ አትጠብቅ። የራስህ ትልቁ ደጋፊ ወይም በቢገስት ፋን ራስህ ሁን። አንተ ለራስህ ያለህን ጥልቅ ክብር ሰዎች ሲያዩ ያኔም አንተን ክብር ከማንጸባረቅ ውጪ ሌላ ምርጫ አይኖራቸውም። ሳትታገል የምታሸንፈው መጀመሪያ ከራስ ጋር ያለህን ጦርነት በሰላም ስትፈታው ብቻ። 11ኛ የጥልቀትና የብቸኝነት ኃይል the power of solitude። ብዙዎቻችን ከሰዎች ጋር ባለ መሆን አንሰቃያለን። ብቸኝነትን እንደ ትልቅ ቅጣት ወይም እንደ ውድቀት እንቆጥረዋለን። ነገር ግን እውነታው ከዚህ ፈጽሞ የተለየ ነው። ታላቁ የሥነ ልቦና ባለሙያ ካርል ጁንግ መገለልና ብቸኝነት ፈውስ የሚገኝባቸው ቦታዎች ናቸው ይላል። ሁልጊዜ በሕዝብ ማዕበል ውስጥ የምትኖር ከሆነ የራስን ድምፅ መስማት ያቅታል። የሌሎችን ሰዎች ሐሳብ፣ ጭንቀት፣ ጩኸት እንደ እውነት እየወሰድክ ራስን ማጣት ትጀምራል። አልፎ አልፎ ከሰዎች ራቅ ማለት ከራስ ጋር ጊዜ ማሳለፍ ድክመት ሳይሆን የአእምሮን ባትሪ እንደ መሙላት ነው። በጸጥታ ውስጥ ስትሆን የት እንዳለ፣ ወዴት እየሄድክ እንደሆነና ትክክለኛው ጉልበት የት እንዳለ ማስተዋል ትጀምራለህ። ማሸነፍ የምትችለው የራስን ድምፅ ከማንም በላይ ከፍ አድርገህ መስማት ስትችል ብቻ ነው። 12ኛ የምስጋናና የእርካታ ኃይል the transformative the power of gratitude። በሕይወት ውስጥ ያለህን ነገር ሳትቆጥር በሌሎች እጅ ላይ ባለው ነገር ብቻ ዓይንህን ሳትጥል የውስጥ ሰላም ሳይጠፋ ራስን እንዴት እንደምታድን ተመልከት። በሥነ ልቦናው ዓለም ሂዶኒክ ትሬመደልስ የሚባል ጽንሰ ሐሳብ አለ። ትርጉሙም ሰዎች አዲስ ነገር ባገኙ ቁጥር ተጨማሪ እንጂ እንዳይረኩ የሚያደርግ የባህሪ ውደት ነው። ሰዎችን ለማስደሰት የበለጠ ሀብት ለማከማቸት ወይም የተሻለ ቦታ ለመድረስ ስትታገል አሁን በእጅ ላይ ያለውን ውብ ሕይወት ረስተው ትቀራለህ። በዛ ውስጥም ትጎዳለህ። ምስጋና ማለት ያለህን መቀበል ብቻ ሳይሆን ያለህ መሰረት ምን ያህል ጠንካራ እንደሆነ መገንዘብ ነው። አሁን ባለህበት ሁኔታ እጅን ሰብስበህ ለዚህም እግዚአብሔር ይመስገን ማለት ስትጀምር ጭንቀትህ በአንድ ጊዜ ይበርዳል። ትግልህ ይቀንሳል። ሕይወትህ በራሱ ፍሰት ውስጥ ድንቅ በረከቶችን ማምጣት ይጀምራል። 13ኛ ማረጋገጫን ከውጭ መፈለግ ማቆም the end of external validation። የሰዎች አጨብጫቢ ወይም የሰዎችን ጭብጨባ ጠብቆ መኖር ከሌሎች ሰዎች ጋር ነዳጅ የሚቀንስ መኪና መንዳት እንደማለት ነው። ነዳጁ ሲያልቅ መኪናው በመንገድ ላይ ይቆማል። ብዙዎቻችን ውጤታችን፣ መልካችን፣ አሰራራችን በሌሎች እንዲወደድ እንሻለን። ሰዎች ጎበዝ ነህ ካሉ እንነሳለን፣ አይጠቅምም ካሉን እንወድቃለን። ይህ ከባዱ የባርነት ገመድ ነው። ሶቅራጠስ በፍልስፍናው መሠረት ላይ አንድ ጥበብን የሚጨምር
የራስን ማንነት ከውጭው ማጽደቅ የሚችል አንድ አባባል ይናገራል። ማንም ሳይመሰክርልህ፣ ማንም ሳይደግፍህ ራስ በሠራኸው ሥራ በሄድክበት መንገድ በኩራት ልትራመድ ይገባሃል። የራስን ዋጋ አንዴ ከውስጥ ካገኘ በኋላ የሰዎችን ማጨብጨብም ሆነ መተቸት ዋጋ ያጣል። ያኔ ማንም ሊሰብር የማይችለውን የውስጥ ኃይል ባለቤት ትሆናል። 14ተኛ ያለፈውን ትናንትና ልቀቅ። ሪሊዚንግ the past the dead weights። ባለፈው ሕይወት ውስጥ በደረሰብህ ጉዳት፣ በከዳ ሰው ወይም ባጠፋው ትልቅ ስህተት ምክንያት ዛሬን መቅጣት መጸጸት አቁም። ብዙ ሰዎች ትናንትና የሞተውን አስክሬን በጀርባቸው አዝለው ለገን ለማሸነፍ ይወጣሉ። ይህ ግን በጣም ያሳዝናል። ይህ ከንቱና አድካሚ ትግል። ሳይንሳዊ ጥናቶች እንደሚያሳዩት ያለፈው ህመምን ያለማቋረጥ ማስታወስ ወይም ሪሚቴሽን በአእምሮ ውስጥ ከፍተኛ ጭንቀትና የኃይል ማባከን ውስጥ ይከተል። ትናንት አልፏል፣ ማስተካከልም አትችልም። ነገር ግን ዛሬን በእጅ መያዝ ትችላለህ። ያመመህን ትናንትና እንደ ትምህርት ውሰደው እንጂ እንደ ሰንሰለት እግር ስር አትሰር። ያለፈውን ስትለቅ መጪው ጊዜ በራሱ በሰፊው በሩን ከፍቶ ይጠብቃል። እስኪ 15ኛውን የሰዎችን አስተያየት እንደ ነፋስ ማየት። ትሬቲንግ ኦፒኒየን አስ አ ዊንድ። ሰዎች ስለ አንተ ምን እንደሚሉ፣ እንዴት እንደሚተቹ ወይም ምን አይነት ስም እንደሚሰጡ መጨነቅ የምታቆሙበት ሰዓት አሁን። የሰዎች አፍ ሊዘጋ እንደማይችል ማወቅ አለብን። አንተን የማያውቁ ሰዎች እንኳን ስለ አንተ ያላቸውን አስተያየት እንደ ሀቅ አድርገው ሊነግሩ ይሞክራሉ። ታላቁ ፈላስፋ ማርከስ ኦሪለስ የሰዎች አስተያየት ልክ እንደ ነፋስ፣ ንፋሱ ቤቱን ሊያናውጠው ይችላል፣ ነገር ግን የድንጋዩን መሠረት ሊነቅለው አይችልም። ሰዎች ስለ አንተ የሚያወሩት ወሬ የአንተን ማንነት አይገልጽም። ያወራሉ፣ ይደክማሉ፣ ዞር ሲሉ ይረሷቸዋል። አንተ ግን በእውነት ላይ ጽና። የሰዎችን ወሬ እንደ ነፋስ ቆጥረህ ለፈው። ስትሄድ ማንም ሊያዋርድህ የማይችለውን ከፍታ ላይ ትደርሳለህ። 16ኛ በሂደቱ ላይ እንጂ በውጤቱ ላይ ብቻ አለማተኮር። falling in love with the process። ብዙዎቻችን ደስታችንን የምንለግሰው ለሚመጣው ውጤት ብቻ ነው። ዲግሪን ስጨርስ፣ ትልቅ ገንዘብ ሲይዝ ወይም የፈለግኩትን ሰው ሳገኝ ደስተኛ ሆናለሁ ብለን እናስባለን። ነገር ግን ይህ አስተሳሰብ በጉዞ ላይ እንድንሰለችና እንድንደክም ያደርገናል። በስነ ልቦና ውስጥ ጎል ትራፕ ወይም የውጤት ወጥመድ የሚባል አንድ ነገር አለ። ትርጉሙም መድረሻው ላይ ስትደርስ የሚሰማህን ደስታ ለጥቂት ጊዜ ቆይቶ ያጠፋል። ምክንያቱም ሕይወት የሚኖረው በጉዞ ውስጥ እንጂ በመድረሻው ላይ ብቻ አይደለም። ታዋቂው ጸሐፊ ጄምስ ክሊር ሲናገር አቶሚክ ሃቢት በሚል መጽሐፉ ላይ በግብ ላይ አታተኩር፣ በስርዓቱ ላይ ብቻ አተኩር ይለን። ዛሬ ላይ ጀምረህ ማደግን ውደድ፣ መማርን ውደድ፣ ፕሮሰስን ውደድ። በየዕለቱ የምታደርገውን ትናንሽ እርምጃዎች ውለድ። ያኔ ሕይወት ይቀየራል። ውጤቱ በራሱ ሰዓት ይመጣል። በሂደቱ ላይ ስትወድ ግን ወይም ሂደቱን ብቻ ስትወድ ስትነሳ ማንም ሊያቆምህ የማይችል ብርታት ይኖርሃል ይለናል። 17ኛ የጊዜን ተፈጥሯዊ ፍሰት መከተል። አላይኒንግ ዊዝ ዘ ፍሎ ኦፍ ታይም። አንዳንድ ሰዎች ሕይወታቸውን ከሰዎች ጋር ማወዳደርን ይወዳሉ። በዚህ ዕድሜ ይህን ማድረስ ነበረብኝ፣ በዚህ ዓመቴ ሀብታም መሆን ነበረብኝ በማለት ራሳቸውን ይወቅሳሉ። ይህ ማወዳደር የውስጥ ሰላምህን ይበለዋል። ይህ ብቻም አይደለም፣ ልትራመድና ልትሰራው የምትፈልገውን ነገር እንዳትሰራም ያደርጋል። በተፈጥሮ ውስጥ እያንዳንዱ አበባ የሚበቅለው በራሱ ጊዜ ነው። ፀሐይ የምትወጣውም የምትቀልጥበትም የራሷ ጊዜ አላት። በሕይወት ውስጥ ነገሮች ዘግይተው ቢመጡ እንኳን ዘግይተዋል ማለት አይደለም። ከጊዜ ቀድመሃልም ማለት አይደለም። የራስህ የእድገት ሰዓት ወይም ታይም ላይን እንዳለ እወቅ። ታላቁ ቅዱሱ ቃል ሲናገር ለሁሉ ነገር ጊዜ አለው ይላል። ለመውለድ ጊዜ አለው፣ ለመሞት ጊዜ አለው እንዳለ የእድገት ሰዓት ሊደርስ ማንም ሊያስቆመው እንደማይችል ተረዳ። ትግልህን አቁምና የሕይወት ሰዓትን ተከተል። 18ኛ ስሜትህን እንደ እንግዳ ማየት። ትሬቲንግ ኢሞሽናል አስ ቪዚተር። ውስጥ ሐዘን፣ ፍርሃት ወይም ቁጣ ሲሰማ ወዲያው ደንግጠህ እንዳይሰማኝ ብለህ ለመዋጋት ትሞክራለህ። ስሜትን በታገልኩ ቁጥር ግን የበለጠ እየጠነከረ ይመጣል። በስነ ልቦናው ውስጥ ኢሞሽናል አክሰፕታንስ ወይም ስሜትን መቃበል የሚባል አደገኛ ጽንሰ ሐሳብ አለ። ስሜቶች ልክ እንደ እንግዶች ናቸው። መጥተው ቆይተው ይሄዳሉ። ሐዘን ሲመጣ ለምን መጣ ብለህ አትታገለው፣ ተቀበለው፣ እለፈው። ያም እንደሚሄድ እወቅ። ፍርሃት ሲሰማ ፍርሃቱ እንደ ጠላት ሳይሆን አይምሮውን ለመጠበቅ የሚሞክር ትንሽ ድምፅ አድርገው ውሰደው። ስሜቶችን መግታት የምትችለው
እነሱን ለመዋጋት ስትሞክር ሳይሆን ዝም ብለህ ስታያቸውና ሲያልፉ ስትፈቅድላቸው ብቻ። 19ኛ የንጽጽር መርዝን ማስወገድ the poisons of comparison። ዛሬ በሶሻል ሚዲያ ዘመን ላይ የብዙዎቻችን ትልቁ ህመም የሌሎችን ኑሮ ከራሳችን መነሻ ጋር ማወዳደር ነው። የሰውየውን ውጤት፣ የሌሎችን ህይወት ውበት አይተህ የራስን ድካም ስትመለከት ዋጋ እንደሌለ ይሰማል። ግን ልብ በል፣ አንተ የምታየው የሌሎችን ህይወት ወይም ድምቀት ሃይላይት ወይም ሪል ብቻ ነው። ከጀርባ ያለውን እንባና ውድቀት ትግል አታይም። ታዋቂው አባባል እንደሚለው ንጽጽር የደስታ ሁሉ ሌባ ነው። ኮምፓሪዥን is the thief of joy። በሌሎች ሜዳ ላይ ሮጠ ማሸነፍ አትችልም፣ ምክንያቱም ያንተ ውድድር ያለው ከራስ ትናንትና ጋር ብቻ ነው። የራስህን መንገድ አክብር። የሌሎችን ስኬት እንደ አርያ ውሰደው እንጂ እንደ ማወዳደሪያ አትጠቀምበት። 20ኛ የራስህን ውስጣዊ ሰላም ከሁሉ በላይ ማስቀደም። በህይወት ውስጥ ሰዎችን ለማስደሰት፣ ክርክር አሸንፎ ለመውጣት ወይም ትክክል መሆንህን ለማስከበር ስትል ብዙ ጉልበትን ታባክን። ግን ከሁሉም በላይ ዋጋ ያለው ነገር ምንድን ነው? ውስጣዊው ሰላም። አንዳንድ ጊዜ ትክክል መሆንህን መተው ይሻላል። አለመከራከር ይሻላል። ሰዎችን ለማሳመን መሞከር መተውን ይሻላል። በሞትኩ ሰላሜ ከሁሉ ይበልጣል ብለህ ማሰብ ትችላለህ። ነገር ግን ታላቁ ፈላስፋ ላኦቶዞ ሰላምህ ከውስጥ ነው የሚመጣው፣ ከውጭ አትፈልገው ይለናል። ሰዎች ሲያወሩ፣ ሲከራከሩ፣ ሲጣሉ፣ ሲያሙ፣ ሲያወርዱ አንተ ዝምታህንና ሰላምህን መርጠህ ስትቀመጥ ትልቁን የህይወት ድል ተቀዳጅተሃል ማለት ነው። 21ኛ ትናንሽ አሸናፊዎችን ማክበር the power of micro wins። ትላልቅ ህልሞችን ስንይዝ ሁልጊዜ አይናችን ላይ ያለው ከፍታ ላይ ብቻ ነው። በየቀኑ የምንሰራቸው ትናንሽ ድሎች ያሳለፍናቸውን የጸጥታ ትግሎችና የውስጥ ድክመቶች ያሸነፍካቸውን እፍታዎች እንዘነጋቸዋል። በስነ ልቦናው ዓለም ውስጥ ፕሮሰስ ፕሪንሲፓል የሚባል ጥናት አለ። እርሱም ሰውየው አነስተኛ ስኬቶችን በየቀኑ ሲያስመዘግብ በአእምሮ ውስጥ የዶፓሚን መጠን ይጨምራል። ይህም ለቀጣዩ ትልቅ እርምጃ ከፍተኛ የሆነ ጉልበት ይሰጠዋል። ትልቅ ውጤት ለማምጣት ወይም ለመጠበቅ ብለህ ዛሬ ራስን አታዋርዱ። ዛሬ ትንሽ እርምጃ ከወሰድክ ከትናንትናው የተሻለው ሰው እንደሆንክ ለራስህ ንገረው። ትናንሽ አሸናፊዎች ራስህን እንድታከብር ያደርጋል። ምክንያቱም የቤተ መንግሥት ግድግዳ የሚሰራው በየነጠላው ድንጋይ እንጂ በአንድ ጊዜ አይደለም። 22ኛ ትችትህን እንደ ማዳበሪያ ትራንስፎርሚንግ ክሪቲሲዝም ኢንቱ ፊውል። ሰዎች ሲተቹ፣ ስምህን ሲያጠፉ ወይም ስህተትን ሲፈልጉ ልብህ ይሰበራል። መጀመሪያ ላይ መከላከል ትፈልጋለህ ወይም መበቀል ይመችሃል። ነገር ግን የታላላቅ ሰዎችን ሚስጥር የሚገኘው እዚህ ጋር። እነሱ ትችትን እንደ መርዝ ሳይሆን እንደ ማዳበሪያ ወይም ፈርትላይዘር ይጠቀሙታል። በፍልስፍናው ዓለም አንቲ ፈርቲሊቲ ወይም ከጉዳት የሚያጠናክር አካል የሚባል ጽንሰ ሐሳብ አለ። ማዕበል ሲመታው የሚሰበር አለ፣ ማዕበል ሲመታው ደግሞ ይበልጥ የሚጠነክራል። ሰዎች ሲተቹ እውነት አላቸው ወይም የቅናት ጩኸት ነው ብለህ በተረጋጋ መንፈስ መዝን። እውነት ከሆነ ራስን ለማስተካከል ሞክር። ቅናት ከሆነ ደግሞ እንደ ማዳበሪያ ተጠቅመህ ከፍ በልበት። ትችት የሚቆምልህ ሳይሆን ሁሌ አብሮህ የሚቀጥል ነገር መሆኑን አትርሳ። 24ኛ የይቅርታ ነፃ አውጪ ኃይል the liberations of forgiveness። ማንም ሰው ሲጎዳ ወይም ሲክድህ ወይም ያላግባብ ሲያሳዝንህ በልብ ውስጥ የቁጣና የጥላቻ እሳትን ታቀጣጥላለህ። ይህንን አላደረክለትም፣ በጭራሽ ይቅር አልለውም እያልክ የምትይዘው ጥላቻ ግን ሌላውን ሰው አይጎዳውም። ይልቁንስ ያንን ተሸክሞ የሚቃጠለው ራሱ አንተ ነህ። ታላቁ መሪ ኔልሰን ማንዴላ ቁጣን መሸከም ልክ መርፌን ውጦ ሌላው ሰው እንዲመረዝ እንደመጠበቅ ነው ይላል። ይቅር ማለት ግን ያደረሱብህን በደል መርሳት ማለት አይደለም። ይቅር ማለት የጥላቻን ሰንሰለት በመበጣጠስ ከዛ ሰው የባርነት ማዕቀፍ ውስጥ ራስን ነፃ ማውጣት ማለት ነው። ያለፉትን ሰዎች ይቅር ብለህ ስትለቃቸው ትልቅ የነፃነት አየር መተንፈስ ትጀምራለህ። እጅግ የገዘፈ የውስጥ ህልምህን ታገኛለህ። 25ኛውና የመጨረሻው የህይወትን ትርጉም በራስ መስራት ነው። creating your own meaning። ሰዎች ዋጋ ሲያሳጡ፣ ሲተዉ ወይም ብቻህን ስትቀር ለምን ተፈጠርኩ፣ ለምን ይህ ሁሉ መከራ ደረሰብኝ ብለህ ተጠይቅ ይሆናል። በቪክቶር ፍራንክል ሊዮቴራፒ ጥናት ላይ በተመሰረተ ግን የሰዎች የመጨረሻው ፍላጎት ደስታን ማግኘት ብቻ ሳይሆን በህይወታቸው ሲቃይ ውስጥ ማለፍ ጭምርም ትርጉም አለ። ማንም መጥቶ ህይወትን ትርጉም እንዲሰጡ አጠብቅ።
የተሰበረውን ማንነትህን አንስተህ ካለፍክበት ስቃይ ውስጥ ተምረህ የራስን ሕይወት ዓላማ ለራስህ ፍጠር። ሕይወትህ በአንተ ላይ በምታመጣው ፈተና ሳይሆን አንተ በምትሰጠው ምላሽ ትርጉም ይያያዛል። ስትታገል የምታሸንፈው የሕይወትን ትርጉም ከውጫዊ ባለ ነገር ሳይሆን ከውስጥ ባለ ጥንካሬ ማግኘት ጀምር። ዛሬ ከእኛ ጋር ያነሳናቸውን እነዚህ ጥልቅ የሥነ ልቦና ሕይወት ሕጎች ሕይወትህን በጉልበት ለመግታት የምታደርገውን ከንቱ ጦርነት በአንድ ሌሊት ሊያበቁት ይችላሉ። ማሸነፍ ማለት መዋጋት ማለት አይደለም። ማሸነፍ ማለት መረዳት፣ መልቀቅና በሰላም መኖር። ይህ ማስተር ክላስ የውስጥህን ሰላም መልሶ እንዲያመጣለት እንተማመናል። ከዛሬ ጀምሮ እንግዲህ በኋላ ሕይወትህ እንዲቀየር ይህን ቪዲዮ ላይክ በማድረግ ራስህን ይህንን ቪዲዮ እንደወደድከው ግለጽ። ይህን መልእክት አሁን በዚህ ሰዓት በጭንቀትና በትግል ውስጥ ላለ አንድ ወዳጅ ሼር በማድረግ አብረን እንድረስለት። ወደፊትም እንዲህ አይነት ሕይወት ቀያሪ ጥናቶች ወደ እናንተ በቶሎ ቶሎ እንዲመጣላችሁ ቻናሉን ሰብስክራይብ በማድረግ የዚህ ድንቅ ታታሪና ሕይወት ቀያሪ ቤተሰብ አባል ይሁኑ። በማንኛውም የሕይወት ተግዳሮት ላይ ላላችሁ የዋን-ቱ-ዋን ካውንስሊንግ ወይም የማማከር አገልግሎት ከፈለጋችሁ በታች ባለው ስልክ ቁጥር በ0966 91 96 23 ላይ መደወል ትችላላችሁ። በቀጣይም እንድሰራላችሁ የምትፈልጉትን ሐሳብ በኮሜንት ሴክሽን ላይ ብትገልጹልኝ እናንተ የምትፈልጉትን ቪዲዮ ለመስራት ዝግጁ ነኝ።